አውቃለሁ ነው ያለቻት። ዝም በይ ዝም በይ አላችሁ አንዳንድ ቲክቶከሮች የሴት ቲክቶከሮች እሷ ጓደኛ ናችሁ አይደላችሁም? እኔ ከብዶኛል ማረጋገጥ። ይህ ሁሉ የሆነች ዝም ማለታችሁ ከዚህ በላይ ምን አባታችሁ ትፈልጋላችሁ? ሲሪየስሊ ተፋቱ፣ በቃ ውጡ፣ ወደ ሰው ህይወት አትግቡ። አዶናይ ከብዙ ዝምታ በኋላ ስለ ጃኒና ስለ ግንኙነታቸው ምላሽ ሰጠ። የሰጠው ምላሽ ምንድነው? በዝርዝሩ እንነግራችኋለን። የጃኒ ቲክቶክ አካውንት ያዘጉባት ሰዎች በቁጥጥር ስር ዋሉ። ሰላም እንደምን ቆያችሁልን? በሀገር ውስጥም በውጭም ያላችሁ ውድ ቤተሰቦቻችን፣ ይህ ውስጥ አዋቂ ቻናላችን ነው። በዚህ ቻናላችን ከላይ የሚታየውን ሳይሆን ውስጡን የሚካሄዱ እውነታዎችን፣ መረጃዎችንና እንዲሁም ትምህርቶችን የምናቀርብበት ቻናላችን ነው። እውነትን ከምንጩ መረዳት ከፈለጋችሁ ትክክለኛ ቦታ ላይ ናችሁ። እኛ ጋር መረጃ ሳይሆን እውነት አለ። ስለዚህ ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ። በኢትዮጵያውያን የቲክቶክ ማህበረሰብ ዘንድ ሰሞኑን ከፍተኛ አነጋጋሪ የሆነው ጉዳይ ታዋቂዋ ቲክቶከር ጃኒ 2.6 ሚሊዮን ተከታዮች የነበሩትን ዋና አካውንቷንና ተለዋጭ አካውንቷን በተከታታይ ማጣቷን ተከትሎ የተፈጠረው ውዝግብ ነው። ጉዳዩን አስመልክቶ ሌላኛው ቲክቶከር አዶናይ በለቀቀው ቪዲዮ በጃኒ ላይ የተቀነባበረ የሳይበር ጥቃትና የማስወገድ ዘመቻ እየተካሄደ መሆኑን በመግለጽ ድርጊቱን በጽኑ ኮንኗል። አዶናይ በዚሁ መግለጫው ግለሰቦች የድሮ ታሪኳን እያነሱ ስነ ልቦናዋን ለመስበር የሚያደርጉትን ጥረት የሰይጣን መንገድ ሲል የጠራው ሲሆን ደጋፊዎቹ አዲሱን አካውንቷን በመደገፍ ከጎኗ እንዲቆሙ ተማጽኗል። ይሁን እንጂ ይህ የአዶናይ የድረሱልኝ ጥሪና የትብብር ጥሪ በማህበራዊ ሚዲያው ተጠቃሚዎች ዘንድ የተለያየና እርስ በርሱ የሚጣረስ ምላሽ እያስተናገደ የሚገኘው በተለይም የአዶናይ ንግግር አጅቦ በስፋት እየተዘዋወረ የሚገኘው የፓስተር በጋሻው ስብከት የብዙሃኑን ተቃራኒ ትርክት ቁልጭ አድርጎ የሚያሳይ ሆኗል። ሰው የሰራውን ያጭዳል በሚል ርዕስ የቀረበው ይህ የተለጠፈ ቪዲዮ በሐሰተኛ አካውንት ሰውን ሲሳደቡ፣ ሲያንቋሽሹና የሌሎችን እንባ ሲያፈሱ የነበሩ ግለሰቦች ዛሬ ላይ የራሳቸውን የክፋት ፍሬ ዳኛ ፊት ቀርበው እየበሉ መሆኑን በስላቅ የሚያትት ነው። ይህ አውድ ቲክቶከሮቹ ከዚህ ቀደም በሌሎች ላይ ሲያደርሱት የነበረው የመንጋ ጉልበተኝነትና ስም ማጥፋት ዛሬ ዙሮ በእነሱ ላይ ሲደርስ ፍትህ አጣን ማለታቸው ከባድ የሞራል ተቃርኖ መሆኑን የሚሞግት ነው። ይህ ክስተት በኢትዮጵያ የቲክቶክ ምህዳር ውስጥ እጅግ ስር የሰደደ የመጣውን ጤናማ ያልሆነ የቡድንተኝነት የጥላቻ ንግግርና የመጠላለፍ አዝማሚያ ጉልቶ የሚያሳይ ነው። ትላንት የጥቃት አድራሽ የነበሩት ዛሬ ተጠቂ በሚሆኑበት እንዲሁም የተጠቂዎች እንባ ዛሬ ላይ ፍርድ በሚያገኝበት በዚህ የዲጂታል መድረክ የሶሻል ሚዲያ ተጠቃሚዎችና ይዘት ፈጣሪዎች ከሚያሰራጩት ትርክት ጀርባ ነገ መልሶ ሊያጠቃቸው የሚችል የሞራልና የሕግ ኃላፊነት እንዳለበት ትልቅ ማሳያ ሆኗል። አዶናይ ያስተላለፈው መልእክት የብዙዎቻችን ሕሊና የሚፈትሽ ጥያቄ ነው። ጃኒ ለዓመታት ደክማና ለፍታ የገነባቸው ከ2.6 ሚሊዮን በላይ ተከታዮች የነበሩት የቲክቶክ አካውንቷ ያለምንም ጥፋት እንዲዘጋ ተደርጓል። ይህ አልበቃ ብሎ አሁን የከፈተችው ሁለተኛ አካውንቷንም በቡድን በተደራጀ ጥቆማ እንዲዘጋ ከፍተኛ ጫና እየተደረገበት ይገኛል። አዶናይ በንግግሩ ውስጥ አንዳንዶቻችሁ የድሮ ፎቶዎቿን፣ ታሪኮቿን እያወጣችሁ ስሟን ለማጥፋት የምታደርጉት ጥረት ይቁም ሲል አዶናይ በጥብቅ ተቃውሟል። ያለፈ ታሪክ የሌለው ማንም የለ። ጃኒ አሁን ላይ ራሷን አርማ አዲስ ሰው ሆና ለመቅረብ እየጣረች ባለችበት ወቅት በውድቀቷ መሳቅ፣ መሳለቅ የሰውነት መገለጫ አይደለም ብሏል። አንዲት ሴት ስትዳከምና ስትወድቅ ማየት ለምን ያስደስታችኋል ሲል የብዙዎቻችን አሉታዊ የሶሻል ሚዲያ አጠቃቀም ተችቷል። አዶናይ ለደጋፊዎቹ ወደ ጃኒ አካውንት በመሄድ ኮፒ ሊንክ በማድረግ አልጎሪዝም አካውንቷን እንዳያግደው መርዳት፣ ጥላቻን ሳይሆን ፍቅርንና ድጋፍን መስጠት እንደሚገባ
በመጨረሻም ተናግሯል። አዶናይ የተባለው ኢትዮጵያዊ ወጣት በሀገረ ካናዳ የተለያየ የህይወት ምስቅልቅል እንዲሁም እንከን ሲያጋጥመው የህይወት መንገዱን እያጋራን የኖረ ወጣት ነበረም። እውቅናው የጀመረው በዚያው በሀገረ ካናዳ እያለ ነበረም። በኋላም ወደ ኢትዮጵያ በመምጣት ለተመልካቾቹና እንዲሁም ለአድናቂዎቹ አበሰረም። በዚህም ጊዜ ታዲያ የተለያዩ ሶሻል ሚዲያዎች አዶናይን እንግዳ ለማድረግ ሲረባረቡ ተመልክተናል። በተለይ ደግሞ ማን ያዘዋልና ወቸው ጉድ የተሰኙት የፖድካስት ዝግጅቶች አዶናይን እንግዳ አድርገው ካቀረቡት በኋላ አነጋጋሪነቱ በሰፊው እየጨመረ መጣም። በተለይም በወቸው ጉድ በተናገራቸው ነገሮች ተመልካች በሁለት አይነት ጎራዎች ተከፈሉ። አንዳንዶቹ ባህላችን የሚጻረር ነው፣ ወጣቱን ወዳልተፈለገ ነገር ይዞ የሚሄድና የሚከት ጸያፍ ነገር ነው ሲሉ በትችት ተቀባበሉት። በሌላ በኩል ያሉት ደግሞ የተናገራቸው ነገሮች እሱ ካሳለፈው የህይወት ልምድ በመነሳት ወጣቶች ከመጥፎ ሱሶች እንዴት መውጣት እንዳለባቸውና እንዲሁም እንዴት መጠበቅ እንዳለባቸው የሚያስተምሩ መልካም ነገሮች ናቸው፣ ማውራቱ የሚደነቅ ነው ሲሉ ሀሳብ ሰጥተዋል። በተለያዩ ትችቶችና አድናቆቶች ያለፈው አዶናይ በተለያየ ጊዜ በተለያዩ የበጎ ስራዎቹ ይታወቃል። አንድ ቀን ታዲያ 3 ታዳጊ ወጣቶች ጫማ ጽዳት ላይ ስራ ተሰማርተው ስራ እየሰሩ ያገኛቸዋል። ነገሩ እንዲህ ነው። አስፓልቱ በዘነበው ዝናብ በጎርፍ ተጥለቅልቆ ነበር። እናም ሰዎችን በ10 ብር ሲያሻግሩ ከአዶናይ ጋር ይገናኛሉ። ስራ ፈጠራቸው ስላስደሰተው የሚያስፈልጋቸውን አሟልቶ ቲክቶክ አስጀምሮ ህይወታቸውን ሊቀይር ሀብሎ ይጀምራል። ጸጉር ቤትም ወስዶ ጸጉራቸውን አስተካክሎ ልብሳቸውንም ፎ አድርጎ 5 ስታር ሆቴል አሳርፎ ዲቻ ቦይስ ብሎ አካውንት ከፍቶ ስራውን ይጀምራል። 15 ቀን ባልሞላ ጊዜ ውስጥ ከ100,000 በላይ ተከታይ ያገኛሉ። እንደምትመለከቱት የተለያዩ እገዛዎችን እያደረገ የአቅሙን ሲሞክርና ሲጣጣር የወላይታ ህዝብ ይህንን ይመለከታል። ከዛን ጊዜ በኋላ በተለያዩ መልካም ስራዎቹ አበክሮ ቀጠለበት። ማህበራዊ ሚዲያዎችንም እንደ ጉድ አጥለቀለቃቸው። አንዳንዴ በሚናገራቸው ነገሮች እንደ ጉድ ሲተችና ሌላ ጊዜ ደግሞ በሚሰራቸው መልካም ስራዎች አድናቆትን እያገኘ በውዝግብ መሃል ሆኖ እውቅናው ከፍ እያለ መጣ። ታዲያም በብዙ መንገድ ያለፈው አዶናይ ሰግጥ ፈምስ ብሎ በተናገረው ቃሉ ለእስር ተዳርጎ እንደነበረም የቅርብ ጊዜ ትውስታ ነው። ሆኖም አዶናይና ጃኒ አንድ ሰሞን በፍቅር ክንፍ ብለው በነበረበት ጊዜ በበርካቶች ዘንድ ትችትን አስተናግደዋል። በበርካቶች ዘንድም ወር እንኳን የማይቆይ ፍቅር እያሉ ሲዘባበቱባቸውና በተለያዩ ሶሻል ሚዲያዎች መነጋገሪያ ሆነውም ነበር። ከዓይን ያውጣችሁ ግሩም ፍቅር ነው ያሉም አልታጡም ነበረም። ታዲያም ይሄ የአዶናይና የጃኒ ፍቅር ንፋስ የገባው ይመስል ነበረም። በዚህም ታዲያ በርካቶች ከአዶናይ ላይ ጃኒ ቺት አደረገችበት ተለያዩ በሚል ወሬ መላ ሚዲያው ተናፈሰ። በዚህም ታዲያ አዶናይ ምንም አይነት ምላሽ ሳይሰጥ ዝምታን መርጦ ነበረም። ሆኖም ግን የበርካታ አድናቂዎቹና ወዳጆቹ ምላሽ ስጠን ባሉት መሰረት አዶናይ ዝምታውን ሰብሯል። ያው ሰሞኑን በታዋቂዋ ቲክቶከር ጃኒ ላይ እየተፈጸመ ያለው ስልታዊና የተቀነባበረ የሳይበር ጥቃት የሁላችንንም ልብ ሰብሯል። ከ2.6 ሚሊዮን በላይ ተከታዮች የነበሩትን ዋና አካውንቷንና ተለዋጭ አካውንቷን እንዲዘጉ በማድረግ የተከፈተው ዘመቻ የስራ ጥረቷንና እንዲሁም ስነልቦናዋን እየሰበረ ያለ ጉዳይም ተንኮልም ሆኗል። ስለዚህ ለጃኒ በርቺ፣ ጠንካራ መሆንሽን እናውቃለን። ይህ ሁሉ ጊዜ ያልፋል ልንላት እንወዳለን። ውድ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበረ። አብራችሁን እስከ ፍጻሜው ስለቆያችሁ እጅግ ላመሰግናችሁ እወዳለሁ። በሌላ በተሻለ መረጃና እንዲሁም በተሻለ አቀራረብ ወደ እናንተ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እያሳሰብኩ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታረጉም ላሳስባችሁ እወዳለሁ። እስከዛው ሰናይ ጊዜ